አገልጋይ ዮናታን አክሊሉ ምን ገጠመው? ከሰሞኑን በማህበራዊ ሚዲያ ላይ በስፋት እየተዘዋወረ በሚገኘው ህዝቡን ባስቆጣው ንግግሩ ያልተጠበቀ አስደንጋጭ ነገር ገጥሞታል። ህዝቡን በጅምላ መዝለፍ፣ ማንቋሸሽ ወንጀል ስለመሆኑ ያውቃሉ። ወንጀላን በተመለከተ በወጣው አዋጅ እንዲሁም በኢፌዴሪ የወንጀል ህግ እስከ 3 ዓመት ሊያሳስር የሚችል ወንጀል ነው። ሰላም ሲሆን ሲረጋጋ ደስ የማይላችሁ አጀንዳ እየፈጠራችሁ ማዕበል የምታስነሱ ሰዎች አላችሁ። ጠበኛ አመፀኛ ልብ ያላቸው ሰዎች አሉ። ውቡ መቆራረጥ አለበት። መስተካከል ያለበት ነገር የሚነካካ ነገር አለው። በሌላኛው መረጃችን በድንቅ ዘማሪዎቹ የባረከን ተወዳጁ ዘማሪ ተከስተ ጌትነት ያልተጠበቀ መልእክት አስተላልፏል። ሰው ጴንጤ የሚሆነው መጽሐፍ ቅዱስን የማይቀበል ከሆነ ብቻና ብቻ ነው። ኦኬ ምን ነው ሰሞኑን አቋሚ ወርዷል እንዴ? ወረድክብኝ ምን ሆነ ነው? እስከ ዛሬ ድረስ በምድር ላሉ በሽታዎች ሁሉ ማስታገሻም ያልተገኘው በሽታ ቅናት ይባላል። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የዶል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። የሚያከብር መስሎ ደህና አደርክ ተወገበታች ዝቅ ብሎ ደህና አደርክ የሚሉ ሰዎች በእግር ስትሄድ ነው እንጂ መኪና ስትይዝ አይወዱም። ተከራይተ ስትኖር እንጂ ቤት ሰርተ ስትኖር አይወዱም። ሰላም አደርክም አይሉም። የሚባርክ እግዚአብሔር፣ የሚያከብር እግዚአብሔር፣ የሚያበለጽግ እግዚአብሔር፣ የሚቀባ እግዚአብሔር የነሱ እጅ በሌለበት ጉዳይ ክብር እየጨመረ ሲመጣ፣ ሞገስ እየጨመረ ሲመጣ እስከ ዛሬ ድረስ በምድር ላሉ በሽታዎች ሁሉ ማስወገጃ ባይገኝም ማስታገሻ አለ። ማስወገጃም ማስታገሻም ያልተገኘው በሽታ ቅናት ይባላል። የቅናት መንፈስ ማስታገሻም የለው፣ ማራዘሚያም የለው፣ ማቆያም የለው፣ መፈወሻም የለው። ደም ውስጥ ይገባል፣ አጥንት ውስጥ ይገባል፣ ደም ስር ቱቦ ውስጥ ይገባል። ከቀን ወደ ቀን የሚቀና ሰው ዝቅ ይላል፣ የሚቀናበት ሰው ግን እየጨመረ ይሄዳል። በአራት አቅጣጫ እየተዘጋ በአራቱም አቅጣጫ የሚጨምር ሰው አለ። በአራቱም አቅጣጫ እየተዘጋበት በአራቱም አቅጣጫ በኃይል የሚጨምር ሰው አለ። እኔ ነኝ ያለ ሰው ካለ ይሁንለት። ሁል ጊዜ መግዛት የሚያምራቸው ሰዎች አሉ፣ አንተ እንድትገዛ። እነሱ ግን ገዢ ሆነው ለመኖር የሚፈልጉ፣ ከፍ ስትል የማይወዱ፣ የሚቆጡ፣ የሚናደዱ። ዝቅ ብለህ ስትኖር ግን ምስማማቸው። በቃ እንደዚህ ብለህ ስትሄድ ደስ የሚላቸው ደህና አደርክ የሚሉ፣ ቀና ስትል ግን የሚያኮርፉ፣ የሚናደዱ አሉ። ከዚህ በኋላ በብልጫ ትኖራለህ። አመንክም አላመንክም በአንተ ላይ ትንቢታዊ አዋጅ ለማወጅ ነው የመጣው። በሚቀኑት ፊት በብልጫ ትኖራለህ። በሚቀኑት ፊት በሞገስ ትኖራለህ። በሚቀኑት ፊት በክብርና በሞገስ ትኖራለህ። በድንቅ ዘማሪዎቹ በወንጌል አማኞች ዘንድ ተወዳጅነትና እንዲሁም አንጋፋነትን ያተረፈው ተወዳጁ ዘማሪ ተከስተ ጌትነት እኔም የወንድሜ ጠባቂ ነኝ ሲል ለአገልጋይ ዮናታን አክሊሉ መልእክቱን አስተላልፏል። ከእግዚአብሔር በተቀበለው ጸጋ ለብዙዎች በረከት የሆነንን ሰው በልኩ ባናከብረው እንኳን ስለ ጥቂት ስህተቱ ሲባል ማጠልሸትና አመዳፋሽ ማድረግ ትክክል አይመስለኝም። አንዳንዶቻችን ስለ እግዚአብሔር ብለን በፍጹም ፍቅር መዋደድ ሲገባን ስለ እግዚአብሔር ብለን ሰውን ማሳደድ መታወቂያችን ሆኗል። ያ ግን በፍጹም የአዲስ ኪዳን ባህል አይደለም። ከዚያም አልፎ የቤታችንን ገበና ይብሱኑ በውጭ ላሉት አሳልፎ በመስጠትና መሳለቂያ በማድረግ የምናተርፈው ምን እንደሆነ አይገባኝም። ስህተት በሌላ ስህተት አይታረምም፣ በእግዚአብሔር ፊትም የሚያሸልም አይሆንም። አገልጋይ ዮናታን አክሊሉ በንግግር ብዛት እንደማናችንም ሊያጠፋ ይችላል። ሆኖም እንደ ክርስቲያናዊ ማህበረሰብ አልፎም እንደ ሀገር ከአእምሮ በላይ የሆነ ስራ እንደሰራና እየሰራም እንዳለ መካድ አይቻልም። የሰራውን መልካም ነገር ሁሉ እንዳላየ አልፈን አንድም ቀን እንኳን ደግ እያደረክ ነው በርታ ብለን የማናውቁ ሰዎች ሁሉ በፋንታው ቃላቶችን እየመዘዝን ለማሸማቀቅ የምንተጋ ከሆነ ሌላ ፍላጎት ወይም ምቀኝነት ያለብን ያስመስልብናል። በመድረክ ሞቅታ ወይም በተዛነፈ የአፍ ወለምታ ምክንያት እላፊ ነገር ሊተላለፍ ቢችልም ለእንደዚህ አይነቱ ገጠመኝ ማርከሻ ንስሐ ይባላል።
ዮኒ ደግሞ በማንኛውም አወዛጋቢ ነገሮች ላይ ፈጥኖ ይቅርታ የመጠየቅ ልማድ ያለው ምልስ ሰው ነው። በሱ ላይ የሚረባረቡ ሰዎች ግን ይቅርታ መጠየቅ አያስፈልግም በማለት በማናለብኝነት ብታየው የሚኖሩ ሰዎች ላይ ምንም ሲሉ አይታዩምና ይገርመኛል። በእርግጥ ይቅርታን ያለመጠየቅ ችግር በእያንዳንዳችን ዘንድ የሚስተዋል መንፈሳዊ ገዳዳነት እንዳለ እረዳለሁ። ምን ማለት ነው? ብዙ የተተወለት ብዙ ይተዋልና በይቅርታ ማለፍ ልማዳችን ይሁን። የወንድሜ ጠባቂ ነኝ በር በመክፈትና አሳልፈን በመስጠት ለጠላት ዱላን አናቀብል። መልካም ወጣት ይቀጥላል። ዮኒ እንወዳለን። ቅዱሳን የተባረካችሁ ናችሁ ሲል ተወዳጁ ዘማሪ ተከስተ ጌትነት ከአገልጋይ ዮናታን አክሊሉ በመቆም ድጋፉን አሳይቷል። ሰላም ሲሆን ሲረጋጋ ደስ የማይላችሁ አጀንዳ የፈጠራችሁ ማዕበል የምታስነሱ ሰዎች አላችሁ። በየቤቱ ጠበኛ አመፀኛ ልብ ያላቸው ሰዎች አሉ። ቸርች ውስጥ ራሱ አይታዘዙም፣ አይገዙም፣ ሰሚታ አያደርጉም። ልክ እንደ ፊካ በሬ ናቸው። ይዋጋሉ፣ ያዋጋሉ፣ ይበጠብጣሉ፣ ያበጣብጣሉ። ቸርቹ ሰላም ሲሆን ደስ አይላቸው። የጸጋ ስጦታ እና የእግዚአብሔር ልዩ ልዩ የመንፈስ ቅዱስ አሰራር ሲገለጥ ደስ አይላቸው። በቃ ደስ አይላቸው። አመፀኛ ጸጥ ሲል ዝም ብሎ የሚደብረው፣ ዝም ሲል የሚደብረው፣ ሲበጠበጥ ሲታወክ ህዝብን በጅምላ የተለያየ ማንነቶችን መሰረት አድርጎ መዝለፍ ማንቋሸሽ ወንጀል ስለመሆኑ ያውቃሉ። እንዲቆያችሁን ጠበቃ ሰብለ አሰፋሪ። እንግዲህ በዚህ ጥቂት ቀናት ደግሞ አነጋጋሪ የሆነው ዮናታን የሚባል ፓስተር ድሃ የሆኑ ሰዎችን አስመልክቶ ከጥቁር ጉንዳን ጋር በማነጻጸር ሌብል የሚያደርግበት እጅግ በጣም የሚያንቋሽሽበት ዳውንግሬዲንግ የሆነ ሁኔታ ነው። ይሄ ነገር ሰዎችን ባላቸው የኢኮኖሚ ስታተስ ወይም በጾታ ወይም በብሔር በተለያየ የማንነት መነሻ በዚህ መልኩ ሌሎች ሰዎች ለነሱ ያላቸውን አመለካከት በሚቀይርና ዝቅ ተደርገው እንዲታዩ፣ እንዲጠሉ፣ እንዲንቋሸሹ የሚያደርግ አይነት ንግግር መናገር ይሄ በጥላቻ ንግግርና ሐሰተኛ ውንጀላን በተመለከተ በወጣው አዋጅ እንዲሁም በኢፊድሪ የወንጀል ሕግ እስከ 3 ዓመት ሊያሳስር የሚችል ወንጀል ድርጊት ተደርጎ የተቀመጠ ነው። ስለሆነም በተገኘው መድረክ ለዛውም በጣም ብዙ ሰው ተከታይና ያላችሁና ተጽዕኖ ፈጣሪ ሆናችሁ ሰዎች የምትናገሩትን ነገር ጥንቃቄ ማድረግ ይገባል። ህዝብን ኢሞራላዊ በሆነ መልኩ ለዛውም ድህነትን መነሻ አድርጎ በዚህ መልኩ ማንቋሸሽና መፈረጅ ትርጉሙ ማለት የሚያስከትለው ጉዳት እንዳለ መገንዘብና ጥንቃቄ ማድረግ ታዋቂነትን ኃላፊነት በተሞላው መልኩ መጠቀም ተገቢ ነው ላለ ሰው ጴንጤ የሚሆነው መጽሐፍ ቅዱስን የማይቀበል ከሆነ ብቻና ብቻ ነው። እኔን በግልጽ ነው የምናገረው። ሰው ጴንጤ የሚሆነው መጽሐፍ ቅዱስን አልቀበልም ካለ ኦኬ። ምን ነው ሰሞኑን አቋሚ ወርዷል እንዴ? ወረድክብኝ። ምን ሆነ ነው ግን አንተ? እውነት እስቲ ጴንጤ ሆነው እንዴ መጽሐፍ ቅዱስን ስለማያውቅ ነው? በመጽሐፍ ቅዱስ ያለውን ዕውቀት ስለማይረዳ ነው? ስለማይቀበል ነው ጴንጤ ሆነው? ጴንጤ ደግሞ የመጽሐፍ ዕውቀት ጎሎት መጽሐፍ ቅዱስ ብቻ የሚል ጴንጤ ከመጽሐፍ ቅዱስ ውጪ ሌላ ምናምነው የለም። በመጽሐፍ ቅዱስ ውስጥ ያለው ለኛ በቂያችን ነው ለመዳናችን፣ ምክንያቱም መጽሐፍ ቅዱስ ስለ ኢየሱስ ነው የሚያወራው ብሎ የሚያምን ጴንጤ እንደው መጽሐፍ ቅዱስን አያምንም፣ አያቅም። እውነቱን እናውራ ከተባለ የመጽሐፍ ቅዱስን እውነት አጣማችሁ የተቀበላችሁ የተረጎማችሁ እናንተ ናችሁ። መጽሐፍ ቅዱስ የሚለውን ትታችሁ የማይለውን የምትቀበሉ እናንተ ናችሁ። መጽሐፍ ቅዱስን ለመዳናችን በቂ አይደለም የምትሉ እናንተ ናችሁ። ከመጽሐፍ ቅዱስ ውጭም ደግሞ የራሳችሁ የሆነ መጽሐፍ ያላችሁ እናንተ ናችሁ። በተለያየ መጽሐፍ የምታምኑ እናንተ ናችሁ። ተረት መጽሐፍ እያመጣችሁ ህዝቡን የምታስቱ እናንተ ናችሁ። መጽሐፍ ቅዱስ ላይ የሌሉትን ቅዱሳን እንኳ ስላችሁ ቤተክርስቲያን መስረታችሁ ተክላችሁ የምታመልኩና የምታሰግዱ እናንተ ናችሁ። በመጽሐፍ ቅዱስ የሌሉትን እነ አርሴማን እነ ጎርጊስን እነ ምናምንቴን እነ መርቆሬዎስን እነ ክርስቶፎሮስን እያላችሁ አግበስብሳችሁ የምታመልኩ እናንተ ናችሁ። ከመጽሐፍ ቅዱስ ውጪ የምትኖሩ እናንተ ናችሁ እንጂ ጴንጤዎች አይደሉም። ጴንጤ በመጽሐፍ ቅዱስ እውነት የሚኖር ነው። የመጽሐፍ ቅዱስ እውነት ገብቶት ታምኖ የሚኖር ነው።
ስለዚህ ወንድሜ አንተ አሁን የሆነ ነገር ሆነሃል፣ እየዋዠክ ነው። ኢየሱስ ይግለጥልህ። ደግሞ አታ አይደለም ውስጥ ግን ያውቃል። ጴንጤ መጽሐፍ ቅዱስ ብቻና ብቻ የሚል ነው። ከመጽሐፍ ቅዱስ ውጪ የሆነ ነገር ብታመጣ አይቀበልም። ምክንያቱም ለመዳናችን መጽሐፍ ቅዱስ በቂና በቂ ስለሆነ። ስለዚህ ጴንጤን መጽሐፍ ቅዱስ አያውቅም ብለህ መኮነን አትችልም። አንተ ትላንት ከነበረ አመለካከት ዛሬ በእምነት ደረጃ እዚህ ጋር መጣው ስትል ምን የተለየ ነገር አገኘ? ሰላሜ ፈርስት ዴይ ብዙዎቻችን ይመስለናል እንጂ ሰላምን የሚያል ትልቅ ነገር የለም። ጠዋት ስነሳ መዝሙር ነው ማዳምጠው፣ ቀን ላይ ጊዜ ካለኝ መጽሐፍ ቅዱስ ነው ማነበው። ሁለተኛ አንደበቴን ቀይረው ስሙ ይባረክ። ለ15 ዓመት ስልስበት የነበር እንደ ሳውል ሳሳድበት የነበረው በዘሩም በፖለቲካው በሃይማኖቱ ምናምን ጓስልበት የነበረው ነገር በሙሉ ጌታ ቀየረው። ወር አልፎኛል። ወር አልፎኝ አንድም ነገር ዮኒ ማኛ የሚባለው ተሳዳቢው የሚባለው ስም ተቀይሮ ፓስተሩ እያሉ መጥራት ተመለ። ክብር ነው የሰጠኝ ጌታ። ዮኒ ማኛ ፓስተሩ እንደ ነቢይ መቼ ነው የምትሆነው? ሐዋርያ መቼ ነው የምትሆነው? የሚል የክብር ስም ተሰጠኝ። አየህ ለውጡ ምንድነው? ከተሳዳቢነት ወደ ወንጌላዊነት ሰው ስም ተሰጠኝ። ይሄንን ማግኘት ነው ከምንም በላይ መታደል። እንደ ጨዋ ነበር እኮ ተበላሽ አይደለም የተባልኩት። ተሳዳቢ ነበር ፓስተር ሆነ ነው እየተባልኩት። ፓስተር ለመሆን ብዙ ስራ ያስፈልገኛል። እቅዴም ያ ወንጌልን የጌታን እቅድ መስበክ፣ የጌታን ነገር ማሳወቅ፣ የጌታን አዳኝነት መመስከር እሱን ነውና ሰላሜን አገኘው። አንደበቴን ቀየረልኝ። ሌላው ደግሞ ወደ ጌታ ከኔ ጋር ብዙ ሰዎች አንተን ያገኘ ጌታ እኛ ምን ፈልገዋለን? ምክንያቱም የሚያውቁት ባህሪ አለ። ምን አይነት ሩዋንዳው ማኛው ነው የምታወቀው። ሩዋንዳ መልስ ሰጪ ነው፣ ከጫፍ እስከ ጫፍ መልስ ሰጪ የነበረ ማኛን ጌታ በፍቅሩ ሰላም ሰጥቶ ተንበርክኮ ለጌታ እጄን ሰጥቻለሁ አለ። ተማረከ በጌታ እጄን እንዲህ ብዬ አነሳው ተንበርክኬ ለጌታ ብቻ። እኔ እናቴ ወለደችው አንበርክኮኛል። ለጌታ ተንበርክኬ እጄን ሰጠውና ትልቁ ማንነት እሱን አገኘው። እንደመጡ ከጫት ቤት መገጠም ይፈልጉ ሰዎች አሉ። እንደመጡ ከክለብ መገጠም ይፈልጉ። እኔ በጣም ብዙ አስኮርፊያለሁ። እንደመጡ ከክለብ ግጠሙን አሉ። አትገጠምም፣ ቁጭ በልና ትጠራባለህ። ተስተካከለ ነው የምትገባው። ጡቡ መቆራረጥ አለበት፣ መስተካከል ያለበት ነገር፣ የሚነካካ ነገር አለው። እንደመጣ እናንተ ቤት ስትሰሩ ማን ነው ዳኜ ምናምን ብላችሁ ደውላችሁ 2 መኪና ገረጋንቲ ብላችሁ አምጣችሁ የመጣ ገረጋንቲ መጣችሁ ቤት ትሰሩበታላችሁ። ጠራቢ ታዘጋጁ የለም ወይ? ድንጋዩን የሚፈልጥ ታዘጋጁ የለም ወይ? እግዚአብሔር እንዴት አድርጎ ነው ከወንዝ ዝም ብሎ ተጭኖ የመጣን ድንጋይ ቤት እንዲሰራበት አሰባችሁ? አሁን እኮ ይሄን ማወራው ለምን ተነካል ለሚሉ ሰዎች ነው። መነካት ጨርሶ የማይፈልጉ ሰዎች አሉ። ዛሬ ሰዎች መነካት አይፈልጉም። ቸርች ምት እኔን ለማለት ፈልጎ ነው የሚሉ ሰዎች ተፈጥረዋል። እና ማንን ለማለት ፈልገን ነው? አንተን ለማለት ፈልገን ነው። ጠርዝህን ለመስበር ከተለያየ ቀበሌ ከተለያየ ሰፈር በወንጌል ጥሪ መጣን። ከተለያየ ቦታ መጣን። ወንጌል ተነግሮን መጣን። ሰዎች ጋብዘውን መጣን። ተሰብስበን መጣን። መቅደስ ስንመጣ የእግዚአብሔር ዓላማ ይዘዋቸው የመጡ ሰዎችም እናንተም የመጣችሁ ሰዎችም የእግዚአብሔር ዓላማ እናንተን ጠረብ አድርጎ ጡብ ማድረግ ነው። ቤት ስትሰራ አምጥተህ 1000 ጊዜ ሳሙና ቁርጥ ብላ አምጥተህ አደረድረውም ሸረፍ የሚደረግ ነገር አሉት። ጠርዞች አሉት። የሚነካኩ ነገሮች አሉት። ጠረብ ተደርጎ ራስ የሚሆን ሰው የለም። በቆይታ ብዛት ራስ አንሆንም። ረጅም ዓመት ስናገለግል ራስ አንሆንም። ጡብ ነው የምንሆን። ምናልባት ፍሮንት ላይ ጡብ ያደርገናል፣ ወይ ጎን ላይ ጡብ ያደርገናል፣ በጓሮ በኩል ብቻ መቅደሱ ላይ ጡብ ነው። ስለዚህ ክርስቶስ ምንድነው ሲባል የቤተክርስቲያን ራስ ነው። የማዕዘኑ ራስ ነው፣ ዋና ነው። እኛ ምንድነን? ጡቦች ነን። ለምንድነው የተፈለግነው? እንድንሰራን የተፈለገው። የቀድሞ ዘማሪያን ጠቅላላ ከስመው ጸጋቸው ተገፈው እርቃናቸውን ቀርተው ባዶ ቀርተው መንፈስ ቅዱስ ቀርቦናል። ጌታ ኢየሱስን ያገኛችሁበት መድረክ ላይ ግን አንሳችሁ ነው የምናያችሁ። የላችሁ ዜማ የላችሁም፣ ግጥም የላችሁም፣ መዝሙራችሁ አይወደድ፣ እናንተን ሰገነት ላይ አናያችሁ፣ እርቃናችሁን ቀርታችኋል። ከስራችኋል እያለ ነው ያለው። ብራዘር የክስረት ሁሉ ክስረት ምን እንደሆነ ስላልገባ የክስረት ሁሉ ክስረት ክብር የሚገባውን የሰራዊት ጌታ እግዚአብሔርን ትተህ
መዘመር ለፍጡር ክብር መስጠት ነው። የውርደት ሁሉ ውርደት እሱ ነው ወዳጅ። እነኛ አምልጠዋል። ልክ ነው እንዳልከው ኢየሱስ ክርስቶስን የህይወታቸው ጌታና ንጉሥ አድርገው እነሱ ከመድረክ ላይ እነሱ ከሰገነት ላይ ወርደዋል። በእነሱ ህይወት የሚታየው አሁን ማንም አይደለም። በእነሱ ህይወት ላይ በእነሱ ላይ የሚታየው የሰራዊት ጌታ እግዚአብሔር ነው። ትናንትና በሰገነት ላይ ያያቸው ሰዎች ሰገነት ላይ የተጫኑት ፍጡራንን በላያቸው ላይ ስለሾሙ ነው። ይህችን ዝማሬ ሰምተናችሁ መለስ ከረሳው ትናንትና ይሄ ነበር ዝማሬያቸው። ለማርያም ይዘምር ነበር። ያን ጊዜ አክብረከዋል፣ መድረክ ሰጥተዋል። ይሄ ደግሞ የመንፈስ ቅዱስ ጸጋ ነው ትለናል አይደል ብራዘር? አይዞ ወዳጅ፣ እግዚአብሔር አምላክ ሊከበር ከተገባ ብቻውን ነው የሚከበር። ከእግዚአብሔር ጋር አብሮ እየተደረቡ ሌሎች ደግሞ ፍጡራን መላእክትን ጨምሮ የሚመለኩበት ቤተ እምነት አይደለም የመጣው። አሁን ብቸኛ ንጉሥ የሆነ ሰማይና ምድርን የፈጠረ ማንም ሊገዳደረው ከማይችል ከሰራዊት ጌታ እግዚአብሔር ጋር የሚመለክ አብሮ የሚከበር ምስጋና የሚቀርብለት ማንም የለም። አሁን ብቻውን ቅዱስ የሰራዊት ጌታ እግዚአብሔር ብቻውን የሚመለክበት ክብር ለእግዚአብሔር ብቻ ተብሎ ወደሚመለክበት የወንጌል አማኞች ህብረት የመጣው እግዚአብሔር ይመስገን። እግዚአብሔር ረድቶታል ወዳጅ። ሳይጨልም አንተም ከጨለማ ውጣና ወደሚደነቅ ብርሃንና ያም ይደነቅ ብርሃን በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን እግዚአብሔር ብቻውን ወደሚመለክበት ክብር ብቻውን ወደሚሰጥበት ወደ ወንጌል ህብረት እንድትመጣ አበረታታለሁ ወዳጅ። የመዳን ተስፋ ያለው በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ብቻ ነው። ከዚህ የተነሳ ምን ብሎ እንደዘመረ ሲላሰማ ይህን መዝሙር አልሰማውም መሰለኝ። እስቲ ስማው ብራት ይሄው ነው ዝማሬው። በቃ ከዚህ በኋላ ተስፋ አንቁረጥ ብራዘር፣ ተስፋ አንቁረጥ። ላይነጥፍ ዝማሬው፣ ላይነጥፍ ምስጋናው ሁሉ ጊዜ ከክርስቶስ ኢየሱስ የተቀበለውን ያንን ህይወት እያሰበ በክርስቶስ ኢየሱስ ያገኘውን አዲሱን ሰላም፣ አዲሱን ረፍት፣ የዘላለም ተስፋውን እያሰበ ላይነጥፍ ብራዘር፣ ላያቆመው ከክርስቶስ ኢየሱስ ጋር ያለውን ህብረት ብራዘር በአዲስ ዜማ እሱም ብቻ እያከበረ እሱም ብቻ እያወደሰ ዘላለም ይኖራል ከዚህ በኋላ ብራዘር ወዳጄ። ኢየሱስ ክርስቶስ ጌታ ነው። አንተም ጊዜ ሳለ ቀን ሳለ ክብር ለማይገባቸው አብረህ ክብር እየሰጠ ከእግዚአብሔር የእግዚአብሔር የሆነውን ነገር ለፍጡር እየሰጠ ዘመንን አትጨርስ። ጊዜው በጣም አጭር ነው። መቼ እንደምንጠራ አናውቅም። ነፍሳችን ብራዘር በእግዚአብሔር እጅ ናት። መቼ እንደሚጠራን አናውቅም። የሰው ነፍስ እንደ ሳር አበባ ነው፣ ድንገት ታይቶ ድንገት የሚጠፋ መቼ እንደሆነ ማብቂያው የማናውቀው በጣም አጭር ነውና ወዳጄ፣ አንተም ቀን ሳለ ደግሞ ወደማይነጥፍ ሰላም ወደማይነጥፍ እረፍት ወዳለበት ወደ ክርስቶስ ኢየሱስ ህብረት እንድትመጣ አበረታታለሁ ወዳጄ። ኢየሱስ ክርስቶስ ያድናል። የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። እኚህ ከበስተጀርባዬ የምታዩቸው አዛውንት አባት ብዙዎቻችሁ ታውቋቸዋላችሁ። ለማታውቋቸው ብፁዕ አቡነ እንድርያስ ይባላሉ። የሰሜን ጎንደር ሀገረ ስብከት ሊቀ ጳጳስ ሆነው ለረጅም ዘመን አገልግለዋል። የቅዱስ ጳውሎስ ከፍተኛ መንፈሳዊ ኮሌጅ የበላይ ጠባቂ ሆነው አገልግለዋል። የሊቃውንት ጉባኤ የበላይ ጠባቂ ሊቀ ሊቃውንት ናቸው በአሁኑ ጊዜ ማለት ነው። እኚህ ሰው በ1999 ያደረጉት የጻፉት ደብዳቤ ለእስላሞች የላኳቸው ታቦቶች የሰዎች ስም ዝርዝር ለማስደገም ራሳቸውን ለመከላከል ይሄ ሁሉ ሰሞኑን በዩቲዩብ እንደገና በቲክታክ ወጥቶ ተነግሯል። እኔ በጣም የገረመኝ አንዳንድ ቦታ ላይ ኮሜንቶችን ለማንበብ ሞክሬያለሁ። ሌሎች ኦርቶዶክሶች ይህን ነገር ተቀባብለውት እንደሆነ ብዬ አይቻለሁ። ማንም ደንታ የሰጠው የለም። እንዳውም እስካሁን ሰዓት ድረስ ብፁዕነቶ በረከቱ ይደርብን እያሉ
እጃቸውን ለመሳለም እየተሯሯጡ ነው ያሉት። ለምንድን ነው? ምክንያቱም ያቺ ቤተክርስቲያን የሰለሞን ጥበብ ብላ በህጋዊ መንገድ በሰለሞን ጥበብ ሽፋን ጥንቆላን፣ አስማትን፣ ድግምትን፣ ሟርትን ስለምታስተምር ነው። አገልጋዮቿ፣ ካህናቶቿ እንደገና ደግሞ ጳጳሳቶቹ ለምደውታል። ጥንቆላ፣ አስማት፣ ድግምት፣ ሟርት ብታብ ኖርማል። ከዚህም የተነሳ በምድራችን ጎበዝ ተማሪዎች የሚያብዱት ከዚህ የተነሳ ነው። ከዛች ቤተ እምነት በወጡ በሰለጠኑ ደብተራዎች ነው። እንዳውም አንዳንድ ቪዲዮዎችን መመልከት ይቻላል። አሁንማ በሶሻል ሚዲያ ሊጋሊ ስልክ ቁጥራቸውን ያስቀምጣሉ። የደብረ ብርሃን ስላሴ አገልጋይ ነኝ ያሉ ሰሞኑን ተሰምቷል። በየቦታ ይሄንን ጥንቆላ፣ አስማት፣ ድግምት፣ ሟርት ብታብ በጥቂት ቀን እገልልሃለሁኝ፣ አሳብድልሃለሁኝ የሚሉ እያንዳንዳቸው የቤተ ክርስቲያን አገልጋዮች ናቸው። መልካም ትዳር እንዲበተን የሚሆነው፣ ትጉ ነጋዴዎች የሚከስሩት፣ ሰዎች በሽተኛ የሚሆኑት፣ የተማሩ መልከ መልካም ቆነጃጅት ሴቶች ሽማግሌ እድሜያቸውን የማይመጥን በሽተኛ እና ዲያቆናትን እየወደዱ የሚከንፉት የሚያገቡት ከዚች ቤተ እምነት በሚወጣ ድግምት ምክንያት ነው። ለዚህ ነው ደንታ ያልሰጣቸው። እስኪ ወደ ኦዲዮ እንሄዳለን። ለታሪክ እንዲቀመጥ ነው ይሄንን የሰራውት። ለታሪክ ይቀመጥ። ሉቃስ 1 ላይ እንዳለው ብዙዎች እንዳዘጋጁ እንዳለ እኔም ለታሪክ እንዲቀመጥልኝ ነው እንትን ያልኩት። ድምጽ ጥራት የለውም፣ ለዛ ይቅርታ። መጀመሪያ ላይ የጻፉት ደብዳቤ በእጃቸው ማህተምም አለው፣ እሱ ነው ሲነበብ የምንሰማው። ከዛ በኋላ በስልክ ያደረጉት ንግግር የእሳቸውን ድምጽ ትሰማላችሁ። ምናልባት ከዚህ በፊት ካልሰማችሁ ይሄንን ጉድ ስሙልኝ። ያውም የቀድሞ ጳጳስ የዛሬው በጵጵስና ስም የሲኖዶስ አባል ሙስሊም አቡነ እንድርያስ እስልምና የተቀበሉበትን ታሪክ ለሙስሊሞች ለታቦት መሸኛ ከጻፉት ደብዳቤ እንጀምራለን። ደብዳቤው እንዲህ ይነበባል። ለተከበራችሁ በሰሜን ዙሪያ በጃናሞራ ወረዳ ስር ለምትገኙ ሙስሊሞች ሰላምዬ፣ ጉዳዩ ከአሁን በፊት ስለ ጊዜው ሁኔታና ስለ እኛ ሕይወት መከላከያ መጠባበቂያ አስመልክቶ ለመያዝ መላከ ሰላም ፍሬው ዝናውን መላኬ ይታወቃል። እናንተም ከአቡነ ጳውሎስ እስከ ሀገረ ስብከቱ ያለውን ችግር የነገራችሁኝን ተረድቻለሁ። ተጨማሪም አባ ጳውሎስ በአንዳንድ ሰዎች ላይ ምንም ባላደረግነው ጥፋት ለእኛ ሕይወት በአረብ ሀገር ማስጠፊያ በቅርብ አማካሪዎቻቸው በ1 ሚሊዮን ብር ድምፁ በማይሰማ መሳሪያ የአየር አጋንንት ለማስነሳት መዘጋጀታቸውንም ሰምቻለሁ። ለብዬ ገለጽኝ። እናንተም ለእኔ መከላከያ የሚጠቅም 15 ጽላት የኮሶ እርጽ ከከርሜሎ የሚሰራ መቋሚያ በትር እንድታዘጋጅ ባላችሁኝ መሰረት መላከ ሰላም ፍሬው በአስቸኳይ እንድትፈጽሙልኝ በማለት 2000 ብር ስለሰጠኋቸው እናንተም ይዘው የሚመጡትን በአስቸኳይ እንድትፈጽሙልኝ የእናት አባቴን ስምም በራሴ ጽሑፍ ልቻለሁ። ስሜን ልቻለሁ። የአባቴ ስም ብራታ ጥሩነህ ውዴ ሲሆን የእናቴ ስም ወይዘሮ ብርሃኔ አመራ። የጥንት ስሜ ተገኘ። የዛሬው አባ እንድርያስ ነው። ግን አደራ ለሌላ ሰው እንዳትሰጡብኝ። እንደምታውቁት ክፉ ከእናንተ አልፎ ሌላ እንዳያነበው በእግዚአብሔር አደራ አደራ አደራ። ማለትም አባ እንድርያስ የሰሜን ጎንደር ሀገረ ስብከት ሊቀ ጳጳስ። በዚህ ቃለ ምልልሳቸው ለመላከ ሰላም ፍሬው ከላኳቸው 15 ዓመታት በተጨማሪ ሚያዝያ 14 ቀን 1999 ዓመተ ምህረት ራሳቸው ጳጳሱ ሌሎች ታቦታትን ወስደው ለሙስሊሞች ማስረከባቸውን፣ ለጥንቆላ ዘር ማድረጋቸውን፣ ከሀገረ ስብከቱ ውስጥ የሆነ ነገር ማስቀበራቸውን፣ የተቃዋሚዎቻቸው ባለስልጣናትን ፎቶ በጧፍ ማቃጠላቸውን ከራሳቸው ከጳጳሱ ቃል ማረጋገጥ ተችሏል። ይህ አባታችን እንደነበሩ ተደባርቅ ነው የምደውልልዎት። ደህና ሰነበቱ? የአባትነቱ ሰላም ልጅ ነኝ።
ቤተልሔም ነሽ? አዎ ቤተልሔም ደህና ነው? እግዚአብሔር ይመስገን። ደህና ነሽ? ከገጠር ወጥቼ ነበረ ከመላከ ሰላም ፍሬው ጋር ተጣልቶ የሚባል ወሬ ሰምቼ በጣም አዘንኩኝ። ፍሬው ጋራ ተጣልተው የሚባል ወሬ ሰምቼ እኔማ መቼ ተጣላሁ? እሱ ከዳኝ እንጂ እናቴ። እሱ ከዳው ታው አሁን ያው ከቅዱስ አባታችን ጋር አጣልፎኝ በጣም የሚገርም ነው። ከእንግዲህ ማለቱ አንድ ሚስጥር ማይወጣ ወይ ምስኪን እንደው ከባድ ነው። በሩቁም አይነገር። በጣም የሚከብድ ነው። በቀደም እኮ ለአባታችንም እኮ ነግሬያቸዋለሁ። አዎ ነግረውኝ እና በጣም እያዘንኩ አሁን እሱ እጅግርቶ ስሜን ሁሉ አጥቁሮ እንዲያው የማይገባ ከሙስሊሞቹ ሁሉ ህዝብ እንደላኩት እሱን ሁሉ ተናገረ። አዎ እኛ በቃ ለሙስሊሞቹ ያኔ እንትን ሲሄዱ ያገኘሁትን ልጅ ሂዶ እንዲነግራቸው ነው የምናደርግ። ሚያዝያ 14 ቀን ጽላት ታቦትን ይዛችሁ ሲሄዱ ደባርቅ ያገኘሁትን ልጅ ወደ እስላሞች ልከን ሰው ወደ እነሱ እንኳን ቢላክ ምንም ነገር አናውቅም እንዲሉ ነው የምናደርግ። አይዞን እንግዲህ ትልቅ ነገር ነው። አሁን እሱም እየታደረ ነው አለ። በእውነት ጥሩ ያስይዙትኝ። አዲስ አበባ ላይ ያሉ አዲስ አበባ ላይ ያለሁኝ። እንግዲያው ለምን ቅዱስ አባታችን የሚባሉት ገብተው ውሸት ነው ሐሰት ነው ለምን አይሉ? ተጨባጭ ነገር ያስፈልጋል። አሁን ሰዎችን አሰባስቤ ልገባ እየጣርኩ ነው። አዎ ሰዎችን አሰባስበው ለቅዱስ አባታችን ውሸቱን ነው ከእስላሞች አልሄድኩም ይበሉ። ወደ እስላሞች ደግሞ ድንገት እነ ቅዱስ አባታችን አሰባስበው ሰው ቢልቁ እኛ እንዳልኩት ያንን ልጅ ልከን ካዙ እንላቸዋለን። እስላሞችን ያደረጉትን ሁሉ እንዳትናገሩ እንላቸዋለን። በጣም ጥሩ ነው። ያ ትልቅ እርዳታ ነው። አዎ ብዬ እኮ ነው። እና ለአባታችንም እንደው ንገሪልኝ። እሺ ከዚህ የበለጠም ችግር የለም። አዎ በእውነት ለእኔ ብቻ እኮ አይደለም ለአባታችንም ችግር ነው። ለአባትነቶ ሰላምን ችግር ነው እንጂ ለእርስዎ ብቻም አይደለም። አዎ እንደ በጣም የሚያሳዝን ነገር ነው። በጣም ያሳዝናል። እሱን አምነው ይህን ሁሉ ሚስጥር ነግረውት ያን የበጉን ሁሉ ሳያወጣው ይቀራል ብለው ነው። ምንም የቀረው ነገር የለም። ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም። ያወጣዋል። ደግሞ ያ ሀገረ ስብከቱም ይቀበር ተብሎ የተቀበረ ነገር አለ። ሀገረ ስብከቱ የተቀበረውን ነገርም ሳያወጣው አይቀርም ብሏል አሉ። ተናግሮታል። አዎ እና እንግዲህ ባጭሩ በቃናም አይተረፍ። እሺ በቃ ሁሉንም ለነዛም እኛ እንልካለን እንዳያወጡ። አይዞት እርስዎ አዲስ አበባ ከሆኑ ገብተው ይንገሯቸው። ውሸቱ ይበሉ እነግራቸዋለሁ። እሺ አባታችን እሺ እናቴ እና ከበድ አድርገው ይንገሩን። በጸሎት እንዳይረሱኝ ነው። በጣም ያዘን በደንብ ነው የምነግራቸው። ያችን በጣም የሚገርመው ደግሞ በጸሎት እንዲያስባቸው ነው። ገና ብዙ አለ። ኦዲዮ ጊዜ ውስጥ እያለቀ ስለሆነ ከዚህ በላይ ማስቀጠል አልችልም። እንደውም ልጁ ዘመድ አለኝ ብላለች። እዛ ዘመድ ስላለን እንዲፈለግ እና ያው እንዲያስገድሉት ማለት ነው። እንዲህ አይነት ወንጀል የሚሰራበት ቤት ነው። እኚህ ትልቅ ሰው ይህንን ካደረጉ ታች ካሉት ምን ይጠበቃል? እኔ ቀደም እንዳልኩት እንግዲህ እዚች ቤተክርስቲያን ውስጥ ያላችሁ ቆም ብላችሁ የምታስቡበት ጊዜ ነው። በእንዲህ አይነት ሁኔታ ከቀጠለች ካልታደሰች ብዙ እድሜ የላትም። ወደ ጌታ መመለስ አለ